All right, everyone. How are you doing today? Kalam Academy is back with yet another video. ዛሬ የምናየው ጂኦግራፊ 1.2 ሎኬሽን ሳይዝ ኤንድ ሼፕ ኦፍ ኢትዮጵያ የኢትዮጵያ መገኛ መጠን እና ቅርጽ። ይህንን ስንጨርስ 1.2 ስንጨርስ እነዚህ ነገሮች አቺቭ እናደርጋለን። ኢትዮጵያ የት ነው ያለችው? አብሶሉት እና ሪላቲቭ ሎኬሽን ከእሱ አንጻር እናያለን። ከዛ በመቀጠል ሳይዝ እና ሼፕ ታይትሉ ላይ እንዳለው ሎኬሽን ሳይዝ ሼፕ እነሱ ነገሮች እናያለን። ከዛ ሳይዟ ሼፓ ያለው ነገር እንዴት ነው የኢትዮጵያን ጂኦግራፊክ ኮንዲሽን የጂኦፖለቲካል ኮንዲሽን አፌክት የሚያደርገው የሚለውንም እናያለን። ሶ በኢትዮጵያ ሎኬሽን ስንል ኢትዮጵያን ስለምናውቅ ሎኬሽን ምንድን ነው? ሎኬሽን ማለት ሲምፕሊ አንድ ቦታ መገኛ ነው፣ ወይም ኢትስ አ ፕሌስ ዌር አ ፓርቲኩላር ፖይንት ኦር ኦብጀክት ኤግዚስትስ። ሶ አንድ ነገር የት ነው ያለው ነው ሎኬሽን ማለት መገኛ ማለት። ለምሳሌ እዚህ ላይ ማየት እንችላለን። ይህ ሰውዬ የት ነው ያለው ስንል ሁለት መልስ መመለስ እንችላለን። አንደኛ ከእንትና ከቢ የት ነው ያለው ስንል ከኤ ትንሽ ከፍ ብሎ ግን በስተቀኝ ማለት እንችላለን። ከምን አንጻር ነው የገለጽ ነው? የቢን መገኛ ከኤ አንጻር ከሱ ወደዚህ በኩል። ሌላኛው ደግሞ ይሄ ነው አብሶሉት ሎኬሽን። ምንም ባይኖር ሌላ ሰው ባይኖር ሌላ እቃ ባይኖር ሌላ ምንም ነገር አካባቢ ባይኖር ምን ብለን ነው የዚህ ሰውዬ መገኛ የምንገልጸው ነው? የዚህ ሰውዬ መገኛ ስንገልጽ ለምሳሌ እንደዚህ 34 ዲግሪ 43 ሚኒት ኖርት፣ 135 ዲግሪ 45 ሚኒት ደግሞ ኢስት። ሁለት አይነት ሎኬሽን አለን ማለት ነው። ግን ምንድን ነው ይሄ ኢስት ዌስት ምናምን ሚኒት ዲግሪ? እሱን ቀጥሎ ባለው ነው ሪላቲቭ ሎኬሽን ነው የመጀመሪያው። ቅድም ቢ የት ነው ያለው ስንል ከኤ አንጻር እዚህ ጋር ነው ያለው ሪላቲቭ ወይም አንጻራዊ መገኛ ይባላል በአማርኛ። እሱ ማለት ከአንድን ነገር መገኛ ከሌላ ነገር መገኛ አንጻር ወይም ሪላቲቭ ቱ ሰምቲንግ ኤልስ ዲስክራይብ ስናደርግ ነው። ለሁለት ይከፈላል፣ ቪሲናል እና ስትራቴጂክ ተብሎ። ቪሲናል ማለት ጀነራሊ ከጎረቤት ሀገሮች አንጻር ከሀገራት አንጻር ስንገልጽ ነው። ስትራቴጂክ ስንል ደግሞ ከስትራቴጂክ ከሆኑ ፊቸሮች፣ ለምሳሌ ውቅያኖስ ወይም ደግሞ ትልቅ የላንድ ፊቸር ካለ ከሁለቱ አንጻር የአንድ ነገር መገኛ ስንገልጽ ነው። ይሄኛው ከሀገራት አንጻር፣ ይሄኛው ደግሞ ከስትራቴጂክ ከሆኑ ፊቸሮች አንጻር። ውቅያኖስ አንዱ ነው። ኢትዮጵያ ከቪሲናል ሎኬሽን ስንገልጽ ኢትስ ላንድ ሎክድ ካንትሪ ወይም ወደብ አልባ ሀገር ነች። ጅቡቲ፣ ኤርትራ፣ ሶማሊያ፣ ኬንያ፣ ሱዳን እና ደቡብ ሱዳን ያዋስናታል። ሲምፕል ስታት። ግን ከየት ነው ያለችው? ምክንያቱም ቅድም ስንል ምናለን ቢ የቱ ጋር ነበር የነበረው? ከኤ ከፍ ብሎ ትንሽ ወደ ቀኝ ወይም ደግሞ ሰሜን ምስራቅ የሚባለው ማለት ነው። ኢትዮጵያ ከየት ነው ያለችው? ከኤርትራ በስተደቡብ ነው ያለችው፣ ከሶማሊያ በስተምዕራብ ነው ያለችው፣ ከኬንያ በስተሰሜን፣ ከደቡብ ሱዳን በስተምዕራብ፣ ከሱዳን በስተሰሜን ምስራቅ ነው የምትገኘው። በስተደቡብ ምስራቅ ነው የምትገኘው ከሱዳን። this is the relative location of ኢትዮጵያ በቪሲናል አንደርስታንዲንግ ኦፍ ሪላቲቭ ሎኬሽን ወይም ከጎረቤት አንጻር ከጎረቤት ሀገራት አንጻር ስናየው 560 ኪሎ ሜትር 5620 ኪሎ ሜትር የድንበር ሳይዝ አላት፣ ወይም የድንበር ኪሎ ሜትር የድንበር ርዝመቷ 5620 ነው። ምን ማለት ነው? የዚህ ኪሎ ሜትር ማለት ነው። ይሄን ዙሪያውን ብንለካ የሱ ኪሎ ሜትር በሱዳን በኩል የሆነ ያህል፣ በኤርትራ በኩል የሆነ ያህል፣ በጅቡቲ በሶማሊያ በኩል ረጅሙ የሚባለው በሶማሊያ በኩል ያለው ነው። ይሄኛው ረጅሙ ነው 1600 ኪሎ ሜትር ረጅም ድንበር የምንጋራው ከሶማሊያ ጋር ነው ማለት ነው። አጭር ድንበር የምንጋራው ደግሞ እዚህ ከን ሲ ሂር ኢትስ ዊዝ ጅቡቲ ትንሽ ድንበር የምንጋራው ትንሹ ድንበር፣ ይሄኛው ደግሞ ትልቁ ድንበር። በአጠቃላይ ዙሪያው ደግሞ 5620 ኪሎ ሜትር የድንበር ርዝማን ያላት ኢትዮጵያ። ይሄ ምን ሆነው ቪሲናል ሎኬሽን ነው። ስትራቴጂክ ሎኬሽን ስንል ደግሞ ከአንድ ትልቅ ከሆነ የጂኦግራፊክ ፊቸር ትልቅ ከሆነ አንድ ፎርም ወይም ዋተር ቦዲ አንጻር ያለንበትን ቦታ ስንገልጽ ነው። አንድ ነገር ያለበትን ቦታ ኢትዮጵያ የት ነው ያለችው? ከዚህ አንጻር ከሆርን ኦፍ አፍሪካ የሚባለው ይሄ ነው ታውቁት። ይሄኛው ቀንድ የሚመስለው ወይም አፍሪካ ቀንድ የሚባለው ማለት ነው። ከዚህኛው ፓርት ቤት በኩል ያለችው ኢትዮጵያ ኢን ዘ ኖርዝ ኢስት ፓርት ኦፍ ማለትም this is the horn of Africa ከሆነ ከፍ ብለን ነጭ በሰሜን ምስራቅ። ከዛ ከባህር አንጻርስ ደግሞ ለምሳሌ እዚህ ጋር ኢንዲያን ኦሽን አለን፣ ሬድ ሲ አለን፣ ከላይ እዚህ ጋር ሜዲትራኒያን አለን። ከነሱ አንጻርስ የቱ ጋር ያለ ነው? ከኤዥያን ኮንቲኔንት ሳውዝ ዌስት። ኤዥያን ኮንቲኔንት ከዚህ አልፎ ይሄኛው ሳውዲ አረቢያ የምናየው ከሱም ቀጥሎ ወደዚህ ያለው በስተምስራቅ ያለው ከሱ አንጻር we are found in the south west። ለነሱ ምስራቅን ብንሆን ለእኛ ምስራቅን ብንሆን እነሱ ግን በስተምዕራብ ነው የምንለው፣ ምክንያቱም ከነሱ አንጻር ሲታይ ሳውዝ ዌስት ወይም ደቡብ ምዕራብ of the Asian continent in the Nile basin ወይም የናይል ተፋሰስ ሀገራት ከሚባሉት እስከ 11 አንዱ ነን። we are found in the Nile basin። ከአውሮፓ በስተደቡብ በኩል አውሮፓ ማለት ደግሞ ሜዲትራኒያን እዚህ ጋር ነው።
ከሱ ከፍ ብሎ ያለው እንዳለ አውሮፓ ነው። ከሱ በስተደቡብ ያለው ለኛ እነሱ በስተሰሜናችን ናቸው ያሉት ማለት ነው። ኖርዝ ዌስት ኦፍ ኢንዲያን ኦሽን አሁን ቅድም የጠቀስኩት ከሱ ኖርዝ ዌስት ያለ ነው። ሌላኛው አንድ ፊቸር ነው። አንድ ትልቅ የሆነ የስትራቴጂክ ፊቸር ነው። ስትራቴጂክ ዋተር ቦዲ ነው። ሳውዝ ዌስት ኦፍ ሬድ ሲ ይሄ ነው ሬድ ሲ ማለት። ብዙ ጊዜ ዜና ላይ ምናምን ስሙ ይችላላችሁ። ሬድ ሲ ማለት የት ነው ከተባለ ዲስ ኢዝ ዘ ሬድ ሲ ነው። ዝቀም ተመተሽ ረጅም ነው። እዚህ ጋር ግብጽ አለች። ከሱ ዝቅ ብሎ ሬድ ሲ ይባላል ሙሉ። እስከዚህ በኋላ ያለው ይሄ ፓርት ሱዳን ነው። ከሱ ቀጥሎ ያለው የግብጽ ነው። ሙሉ ፓርት የሚባለው ሬድ ሲ ይባላል። ከዛ በቀጥታ ሳውዝ ከሜዲትራኒያን አንፃር ደግሞ ኦብቪየስሊ ቱ ዘ ሳውዝ፣ ምክንያቱም አውሮፓም ያለው ወደዛው ነው። ስለዚህ ከሱ ኢትዮጵያ ያለችው በስተደቡብ ነው። ይሄ እንዴት ነው ኢምፓክት የሚያደርጋት? ቅርብ ያለው ሀገር ለምሳሌ ከሶማሊያ ጋር ረጅሙ ድንበር እንጋራለን አለ። ምን ማለት ነው? ከሁሉም ሀገራት የበለጠ ብዙ ኢንተራክሽን አለ፣ ብዙ ኢንተርፌስ አለን ከሶማሊያ ጋር እያለ ነው። ስለዚህ ከነሱ ጋር የሚኖረን ኢኮኖሚክ ግንኙነት፣ ከነሱ ጋር የሚኖረን ፖለቲካዊ ግንኙነት ሁሉ ከነሱ ጋር ሼር በምናደርገው ሪሶርስ ምክንያት አፌክት ይደረጋል። ከ1600 በላይ ኪሎ ሜትር ኦፍ ድንበር ስንጋራ ከነሱ ጋር ጠንካራ ሪሌሽን እንዲኖረን ይጠብቃል። ከእስያ ጋር በጣም ቅርባችን ያለው ሬድ ሲ ላይ የሚፈጠር ማንኛውም ነገር ኢትዮጵያን አፌክት ያደርጋታል። እዚህ ጋር የሚታቁት ብዙ ጦርነቶች ይደረጋሉ። እዚህ ጋር እስራኤል ሐማስ የሚባሉ ጦርነቶች ሰው ቀይ ባህር ላይ ይሄ መርከብ ተመታ ምናምን ይባላል። እዚህ አካባቢ የሚፈጠሩ ነገሮች እኛ አፌክት ስለሚያደርጉን ከነሱ አንጻር የቱ ጋር ያለ ነው የሚለውን አንደርስታንድ ማድረግ አስፈላጊ ነው። what's the relative location ቪሲናሊ አየን። ከጎረቤት አንጻር ከኬንያ አንጻር የቱ ጋር ያለ ነው ምናምን እያለን፣ ከስትራቴጂክ አንጻር ደግሞ ከውቅያኖሶች አንጻር። እሺ አብሶሉት ሲሆንስ? አብሶሉት ማለት ፍጹማዊ ነው። ዙሪያው ምንም ነገር ባይኖር የቱ ጋር እንዳለ መግለጽ የምንችልበት የመገኛ አይነት። ኢትዮጵያ is located between 3 ዲግሪ ኖርዝ እና 15 ዲግሪ ኖርዝ በላቲቲዩድ ማለት ነው። በሎንጊቲዩድ ደግሞ 33 ዲግሪ ኢስት 48 ዲግሪ ከ33 ዲግሪ ኢስት እስከ 48 ዲግሪ ኢስት። ምን ማለት ነው ይሄ ነገር? as you can see here እነዚህ የምታዩዋቸው መስመሮች የሎንጊቲዩድ እና የላቲቲዩድ መስመር ይባላሉ። ወደ ጎን የተሰመሩት እነዚህ ባይዘው እነዚህ ለምልክት ተቀመጡ እንጂ ሁሉም ላቲቲዩድ መስመር ነው። እያንዳንዱ ጋር ላቲቲዩድ መስመር አለ። በቁመት ያለው ደግሞ የሎንጊቲዩድ መስመር ይባላል። ይሄኛው ታች ላይ ያለው ይሄኛው መስመር ኢኩዌተር ነው፣ የምድር ወገብ የሚባለው ማለት ነው። ከምድር ወገብ ከፍ ብለን ያለ ነው። ከምድር ወገብ ትንሽ ከኬንያን ነው አቋርጧት የሚያልፈው፣ ከሷ ከፍ ያለንን ይሄኛው ፓርት ጫፍ ላይ ኢትዮጵያ ጫፍ የሚያገኛት ደግሞ 3 ዲግሪ ኖርዝ የምንለው ማለት ነው። ይሄኛው ፓርት 3 ዲግሪ ኖርዝ ስንል ምን እያለ ነው? ወደ ላይ ስንቆጥር ከኢኩዌተር በስተ ኖርዝ ነን፣ ከኢኩዌተር በስተ ሰሜን ያለ ነው። ከዜሮ ዲግሪው ደግሞ ኢኩዌተር ላይ ካለው ከምድር ወገብ ወይም የምድር ሰቅ የሚባለው ሰቅ ማለት ቀበቶ ማለት ነው። የምድር ሰቅ ከሱ 3 ዲግሪ ከፍ ብለን እንጀምራለን እያለ ነው። 3 ዲግሪ ኖርዝ ከኢኩዌተር በስተሰሜን፣ ከሱ መጨረሻ ጫፋችን ደግሞ እዚህ ጋር ጫፍ ላይ ያለ ነው ደግሞ 15 ዲግሪ ላይ ነው። ከ3 ዲግሪ ኖርዝ እስከ 15 ዲግሪ ኖርዝ ስንል ኢኩዌተር አለ፣ ከኢኩዌተር በስተሰሜን ያለ ነው። የቱ ጋር? ከ3 ዲግሪ እስከ 15 ዲግሪ ማለት ነው። ሲምፕል ነገር ነው። ሌላኛው 33 ዲግሪ እስከ 43 ዲግሪ ደግሞ ኢስት ነው በሎንጊቲዩድ። ይሄ በአግድሞሽ የተሰመሩት መስመሮች ላቲቲዩድ ናቸው። በቁመታቸው የተሰመሩት ደግሞ ሎንጊቲዩድ ናቸው። በቁመት የተሰመሩት ማለት እነዚህ ማለት ነው። የዚህኛው የሎንጊቲዩዶች 0 ዲግሪ ወይም ግሪንዊች ሜሪዲያን የሚባለው የቱ ጋር ነው ያለው? ሩቅ ነው ያለው። እኛ አንደርስበትም፣ ሩቅ ነው ያለው። ከሱ መስመር ግን ወደ ጎን ስንቆጥር፣ ከሎንጊቲዩድ መስመር ወደ ጎን ስንቆጥር እኛ ያለ ነው 33 ዲግሪ ላይ ነው የምንጀምረው። ኢትዮጵያ የምትጀምረው ይሄኛው የሚጀምረው 33 ዲግሪ ላይ ነው። ጋናን ነው እንደዚህ በቁመቷ ሰንጥቋት የሚያልፈው። ከሱ ወደ ጎን ስንቆጥር 33 ዲግሪ የሚባለው ይሄ ነው። 33 ዲግሪ ኢስት ለምን አለን? ለሁለት ነው ጋናን የሚቆርጣት ካለን፣ ከጋና ወደዚህ ያለው ፓርት አለ፣ ከጋና በስተ ምዕራብ ያለው ማለት ነው። ከጋና በስተ ምስራቅ ደግሞ ያለው አለ። እኛ በስተ ምስራቅ ነው ያለነው፣ ለዛ ነው ኢስት የሆነው። ከጋና ሳይሆን ኢስቱ ግን የምንለው ከሜሪዲያን ነው፣ ከግሪንዊች ሜሪዲያን። ግሪንዊች ሜሪዲያን ማለት እንደ ኢኩዌተር ነው። ኢኩዌተር መሬትን በአግድም ሲቆርጣት፣ ሎንጊቲዩድ ደግሞ ወይም ግሪንዊች ሜሪዲያን ደግሞ በቁመቷ እኩል ይከፍላታል ማለት ነው። ዓለም እኩል ከተከፈለችበት መስመር 33 ዲግሪ በስተምስራቅ ኢትዮጵያ ትጀምራለች። 48 ዲግሪ ድጋሚ በስተምስራቅ ያው ነው ሙሉ በስተምስራቅ ሰው ነው ያለው ማለት ነው ጋር ታልቃለች። ኢትዮጵያ ሎኬሽን ይሄ ነው። ከ3 እስከ 15 በላቲቲዩድ፣ ከ33 እስከ 48 በሎንጊቲዩድ። እሺ ስለዚህ ምንድን ነው ኖርዘርን ቲፕ ኦፍ ትግራይ? ቅድም ያየነው ይሄ 15 ዲግሪው ኖርዘርን ቲፕ ኦፍ ትግራይ 15 ዲግሪ ላይ ያለ ነው። ሞያሌ ወይም ሳውዝ ቦረና በትበርታች ደግሞ ማለት ነው ቦረና ወይም ሳውዘርን ኢትዮጵያ ይሄኛው 3 ዲግሪ ያለው
እሱ ሞያሌ ከኬንያ ጋር ያለን ድንበር ማለት ነው። ከሱ ትንሽ ዝቅ ብንል ኬንያ ውስጥ 0 ዲግሪ እንዲመልፋለን እኛ ከሱ ትንሽ ከፍ ስለምንል እሱ አለ። ከዛ በመቀጠል አኮቦ ደግሞ ዌስት ላይ ያለው ወይም 33 ዲግሪ ያለው ጋምቤላ እጅ ጫፍ ማለት ነው። እሱኛው አኮቦ ነው 33 ዲግሪ ላይ ያለን። ከዛ በመቀጠል ኦጋዴን ምስራቅ ጫፍ እዚህ ጋር እሱኛው ደግሞ ምንድነው በኢስት ኦጋዴን በኩል ያለን ደግሞ 48 ዲግሪ ያለን ማለት ነው። ሲምፕል የኢትዮጵያ ሎኬሽን የት ነው ያለው ከተባለ በሪላቲቭ ሎኬሽን ከኤርትራ በዚህ በኩል ከኬንያ በዚህ በኩል ከሬድ ሲ በዚህ በኩል ትላላችሁ። ሲምፕሊ ደግሞ ከአብሶሉት ሎኬሽን ከተባለ ከዚህ አንፃር አይደለም የምንለው ከኢኩዌተር እና ከሜሪዲያን መስመሮችን ተጠቅመን 3 ዲግሪ እስከ 15 ዲግሪ ኖርዝ ከ33 ዲግሪ እስከ 48 ዲግሪ ደግሞ ኢስት። ስለዚህ የኢትዮጵያን ሎኬሽን አየን፣ መገኛዋን አየን። ከዛ በመቀጠል ደግሞ ሳይዟን እነዚህ ነገሮች እናያለን ብለን የተነሳ ነው። ሳይዟ ኢትዮጵያ መጠኗ ምን ያህል ነው? መጠኑ ምን ያህል ነው አለ ጥላሁን ገሰሰ። ኢትዮጵያ ሳይዟ ምን ያህል ነው? 1,106,000 ስኩዌር ኪሎ ሜትር ወይም ኪሎ ሜትር ስኩዌር ማለት ነው። እሱን ያህል ትልቅ ነች። ወይም በኤሪያዋ ብናሰፈው ቁመቷን በአግድሞሿ ብናሰፈው ብናባዛው 1,106,000 ስኩዌር ኪሎ ሜትር ይመጣልናል። ከዓለም 0.7% የዓለምን ሳይዝ 0.7%፣ ከአፍሪካ ደግሞ 3.6% ኦፍ አፍሪካን ላንድ ማስ ከአፍሪካ ነው 3.6። ከሌሎች ሀገራት ጋር ሲነጻጸርስ ብዙ ጊዜ ሎኬሽንን ከማን ጋር ያነጻጽራሉ? ሰፋ ካለ ሀገር ጋር ብዙ ጊዜ ይነጻጸራል። ሚሊተሪም ሲሆን ኢኮኖሚም ሲሆን ሀገራትን ከሀገራት ጋር ማወዳደር ኮመንቲንግ። ኢትዮጵያን ከአሜሪካ ጋር እናወዳደራት። ምን ያህል ታከላለች ኢትዮጵያ? የአሜሪካን ምን ያህል ነች? ኢትዮጵያ 1.1 እዚህ ጋር እንዳየነው ኢትዮጵያ 1.1 ሚሊዮን ስኩዌር ኪሎ ሜትር ነች። አሜሪካ 9.8። ኢትዮጵያ ኦልሞስት የአሜሪካን 1/9 ነች። 1/9 ኦፍ ዘ ዩኤስ ምን ማለት ነው? አሜሪካ የኢትዮጵያ አይነት 9 ይወጣታል ማለት ነው። አሜሪካ ኢዝ ኦብቪየስሊ ቢገር ካንትሪ። ከዛ በመቀጠል ከአውሮፓ ደግሞ ለምሳሌ ከዩኬ ኢትዮጵያ በ30 እጥፍ በላይ ትሰፋለች። በጣም ሰፊ ሀገር ነው ኢትዮጵያ። ከአፍሪካ 10ኛ 3.6 ይሁን እንጂ ፐርሰንቱ ከአፍሪካ 10ኛ ትልቅ ሀገር ነው። እሺ፣ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።